ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የመይሳው ካሳ ሁለተኛ ኮር የፊት አውራሪ ገበየው ክፍለ ጦር ውስን አሃዶች በአዳኝ ሀገር ጫቃ ግንባር መቶ አለቃውን እስከ ሙሉ ትጥቁና መገናኛ ሬዲዮን በመማረክ ድል መቀዳጀቱን ታውቋል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሁሉም ወረዳዎች ሰፊ ህዝባዊ መድረክ ተካሂዷል። በሚኒልክ እዝ 105ኛ ኮር 71ኛ ክፍለ ጦር ነጻ ባወጣቸው ቀጠናዎች ከማህበረሰቡ ጋር ጥልቅ ውይይት ማካሄዱንም አስታውቋል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የመይሳው ካሳ ሁለተኛ ኮር የፊት አውራሪ ገበየው ክፍለ ጦር ውስን አሃዶች በአዳኝ ሀገር ጫቃ ግንባር መቶ አለቃውን እስከ ሙሉ ትጥቁና መገናኛ ሬዲዮን በመማረክ ድል መቀዳጀቱ ታውቋል። ያገዛዙ ጥምር ሰራዊትና የብልጽግና ካድሬው በአዳኝ ሀገር ጫቃ ወረዳ ከፍተኛ ሽንፈትንም አስተናግዷል። በዚህም መቶ አለቃ አመራር የተማረከ ሲሆን የምርጫ አስፈጻሚ ካድሬዋም ከባድ ቁስለኛ ሆናለች። ሚያዝያ 25 2018 የብልጽግና ሰራዊትና ካድሬው መነሻውን በምዕራብ ጎንደር አዳኝ አገር ጫቃ ነጋዴ ባህር በማድረግ ወደ አለንጌ ቀበሌ ለመግባትና አሁን ላይ አገዛዙ የሚያደርገውን የተጨበረበረ ያስገድዶ የምረጡኝ ቅስቀሳ ለማስኬድ እንቅስቃሴ እያደረገ ሲሆን አይበገሬዎቹ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ፊት አውራሪ ገበየው ክፍለ ጦር አንደኛ ሬጅመንት በሬጅመንቷ ዘመቻ መሪ በአርበኛ አስምረው አሻግሪ መሪነት ናዝሬት ከምትባል ቦታ ከቀኑ 10 ሰዓት እስከ 11 ሰዓት በተደረገ የደፈጣ ውጊያ አብይ አህመድ የስልጣን ጠባቂ ጥምር ሰራዊቱን ካድሬውን ሙትና ቁስለኛም እየሆነ ሲደናበር ማምሽቷል። የፊት አውራሪ ገበየው ክፍለ ጦር ወታደራዊ አዛዥ አርበኛ አስናቀ ጌታው በሰጠው ተጨማሪ ስምሪት ወደ አለንጌ ፈርጥጦ ምሽግ ውስጥ የገባው የጠላት ኃይል በአራተኛ ሬጅመንት በኩል ከበባ ውስጥ መግባቱን ያወቀው ይህ ግብስብስ ኃይል ጨለማን ተገን በማድረግ ከቦታው ወጥቶ ወደ መጣበትም ነጋዴ ባህር ሊመለስም ችሏል። ይህ በእንዲህ እንዳለ ያገዛዙ አሸርጋጅ ጥምር ሰራዊትና የምርጫ አስፈጻሚዎች ወደ አለንጌ ቀበሌ በጨለማ ገብተው በጨለማ ምንም አይነት ስራ መከወኑንም ሆነ መጀመር ሳይችሉ ወደ መጡበትም እየተመለሱ ባለበት ሰዓት ሚያዝያ 26 2018 በረመጦቹና በጀግኖቹ የመይሳው ካሳ ልጆች በፊት አውራሪ ክፍለ ጦር አንደኛ ሬጅመንት ድጋሚ ከፍተኛ የሆነ መብረቃዊ ጥቃትም አዲስ ዓለም ከምትባል ቦታ ከጧቱ 2 ሰዓት እስከ 3 ሰዓት ገደማ ማድረስ የተቻለ ሲሆን በዚህም አውደ ውጊያ የጥላት የአንድ ሬጅመንት የሰው ኃይል አስተዳደር መቶ አለቃ መንግስቱ አሳየኸኝ ወንድም የተባለ አገዛዙን 14 ዓመት ያገለገለ ከነሙሉ ትጥቁና የመገናኛ ሬዲዮን እንደያዘም መማረክም ሲቻል አንዲት የምርጫ አስፈጻሚ ካድሬም በማምለጥ ላይ ያለች ለከባድ ቁስለኛ ተዳርጋለች ሲል የክፍለ ጦሩ የህዝብ ግንኙነት አርበኛ ገብረ ኢየሱስ ብርሃን ዝርዝር የድል ዜናውንም ከቦታው አድርሶናል። በጥቅሉ በአማራ ህዝብ ላይ እየቀለደ በንጹሃን ደም በስልጣን መኖር የምርጫውን ያደረገው የብልጽግና መራሹ አገዛዝ በዲሞክራሲ ስም እየነገደ በግድ የምረጡኝ ቅስቀሳ ለማድረግ ከዲስኩርና ከባዶ ማቅራራት ውጪ ምንም ሊፈይድ እንደማይችልም ጀግኖች የሰሩት ድል ትልቅ ማሳያ ነው። በዚህ አውደ ውጊያም የተገኙ ድሎች ከ15 በላይ የሞቱ ሲሆኑ ከ17 በላይ ከባድ ቁስለኛም ሆነ ከ5000 በላይ የክላሽና የብሬን ተተኳሽ ከ20 በላይ ካዝና 100 አለቃ ከነሙሉ ትጥቁና መገናኛ ሬዲዮም ተማርከዋል። ህልውናችን በተባበረ ክንዳችን
የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ክፍል በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሁሉም ወረዳዎች ሰፊ ህዝባዊ መድረክ ተካሂዷል። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናው ይረጋገጣል በሚል መሪ ቃል ከሚያዝያ 25 2018 ዓ.ም ጀምሮ በሰፊው ህዝባዊ የንቅናቄ መድረክም ተካሂዷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ሁለተኛ ኮር በተቆጣጠረባቸው በምንጃር ሸንኮራ ወረዳ አረርቲ ክላስተር፣ ድሬ ቀበሌ፣ አዳማ ቀበሌ፣ አገር ማርያም ወረዳ ሲቻት ክላስተር፣ አሳግርት ወረዳ አትኳስ ክላስተር በከሰም ወረዳ ሰፊ ህዝባዊ መድረክም እየተካሄደው ሲሆን በመድረኩም በርካታ ዝርዝር ጉዳዮች ላይ በመወያየት ህዝቡ በህልውናው ትግል ውስጥ የበኩሉን አስተዋጽኦ እንደሚያበረክትና ይህንን አረመኔ አገዛዝ ለመገርሰስ በሚደረገው ሁሉ አቀፍ ትግል ላይ ከድርጅቱ ጎን እንደሚቆሙም አረጋግጠዋል። በመጨረሻም ምርጫችን ፋኖነት እንጂ የገዳያችን እድሜ ሊያራዝም በሚችል የማጭበርበር ምርጫ ላይ አንሳተፍም፣ የሚሳተፍም ካለ ከማንኛውም ማህበራዊ ህይወት እንደ ህዝብ የምናገለው እንደሚሆን ይታወቃል በማለትና ሐሳባቸውን በመግለጽ በመድረኩ መጠናቀቁንም የኮሩ ህዝብ ግንኙነት ክፍልም አረጋግጠዋል። በምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ነጻ ባወጣቸው ቀጠናዎች ከማህበረሰቡ ጋር ጥልቅ ውይይት ማካሄዱን ማስታወቁ የአማራ ፋኖ ብሔራዊ ንቅናቄ በተደራጀ የፖለቲካ ስራ የአማራ ህዝብ የፖለቲካ ግንዛቤ ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል ነጻ ባወጣቸው አካባቢዎች ህዝባዊ ውይይት እየተካሄደና የሲቪል መዋቅሮችን ያደራጀ መሆኑንም የአማራ ፋኖ መረጃ ማዕከል መረጃ ሲያደርስ ቆይቷል። ይህንን ተከትሎ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ቀጠና ምኒልክ ዕዝ 105ኛ ንጉስ ሚካኤል አሊኮር ስር የሚገኙ የ71ኛ ሳጅን አድም አሊ ክፍለ ጦር ነጻ ባወጣቸው ቀጠናዎች ተከታታዩ የውይይት መድረኮችም እያካሄደ ይገኛል። የውይይቱ ተሳታፊዎችም ገንቢ የሆኑ በርካታ ሐሳቦችን አንስተዋል። ከክፍለ ጦሩ አመራሮችም ሰፊ ማብራሪያም ተሰጥቶባቸዋል። ድልና ድምቀት ለአማራ ፋኖ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።